ትላንትና ምሽት በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ የጨዋታ መርሃ ግብር ማንቸስተር ዩናይትዶች ወደ ሂልዲንግሰን ስቴዲየም አቀንተው ኤቨርተንን ጣፋጮቹን እንግዲህ ገጥመው 1-0 በሆነ ውጤት አሸንፈው መመለስ ችለዋል ማለት ነው። ማንቸስተር ዩናይትዶች አሁንም በድል ጉዟቸው ሲቀጥሉ ለማንቸስተር ዩናይትድ የማሸነፊያዋን ጎል ደግሞ ማስቆጠር እየቻለው በክረምቱ የዝውውር መስኮት ከአርቢ ላይፕዚግ መዳረሻውን ቲያትር ኦፍ ድሪምስ ማድረግ የቻለው ቤንያሚን ሴስኮ ሊሆን ችሏል ማለት ነው። 71ኛው ደቂቃ ላይ ነበረ ከብሪያን ምቤሞ የተገኘውን ኳስ መጨረስ የቻለው ቤንያሚን ሴስኮ እጅግ በጣም ድንቅ እንቅስቃሴም ሲያደርግ እየተስተዋለ ይገኛል። ባለፉት ጊዜያቶች ተቀይሮ እየገባ ለማንቸስተር ዩናይትድ ምን ያህል ጥቅም እንዳለው ባለፉት ጨዋታዎች ላይ በተከታታይ ሲያስመሰክር ቆይቷል። ትናንትና ያንን ነበር ሊያስመለክት የቻለው ቤንያሚን ሴስኮ። ይህንንም ተከትሎ ለማንቸስተር ዩናይትድ ሙሉ 3 ነጥብ ይዘው የሚወጡበትንም እድል ፈጥሮላቸዋል ማለት ነው። በጨዋታው ማንቸስተር ዩናይትዶች በመጨረሻ ደቂቃ አካባቢ ኤቨርተኖች ጫና ፈጥረውባቸው ሲጫወቱ ተመልክተን ነበረ። ነገር ግን ማንቸስተር ዩናይትዶች ያገኟቸው የነበሩትን አጋጣሚዎች የመልሶ ማጥቃት እድሎችን እየፈጠሩ ሲጠቀሙበትም ተስተውሎ ነበረ። ይህንንም ተከትሎ ቤንያሚን ሴስኮ ያስቆጠረው የ71ኛ ደቂቃ ጎልም ያንን ያሳየ አጋጣሚ ነበር ማለት ይቻላል። እንግዲህ ኤቨርተኖች እንደሚታወሰው በጨዋታው የተለያዩ እድሎችን እየፈጠሩ ወደ ጎል ለመሞከር ቢጥሩም በጨዋታው ደምቆ ያመሻው ሴን ላመንስ እንግዲህ ሲመልሳቸው ተስተውሎ ነበረ። በጨዋታው እንደ ብሩኖ ፈርናንዴዝ፣ ኖሴ ማዝራዊ፣ ሃሪ ማጓየር፣ ታርኮውስኪ የመሳሰሉ ተጫዋቾች ዮርዳን ፒክፎርድን ጨምሮ ቢጫ ካርድ ሲመለከቱ ተመልክተን ነበረ። በጨዋታው በነገራችን ላይ በሶፋ ሶከር ዮርዳን ፒክፎርድን ቢሆን 7.8 የጨዋታ ሬቲንግ ማግኘት ችሎ ነበረ። እንግዲህ ከጨዋታው መጠናቀቅ በኋላ የተለያዩ አስተያየቶችም ሲሰጡ ተስተውሏል። በነገራችን ላይ ማንቸስተር ዩናይትዶች ባለፉት ጨዋታዎች ከማንቸስተር ሲቲ እና ከአርሰናል እኩል እንግዲህ 22 ነጥቦችን መሰብሰብ የቻሉበትም አጋጣሚ ተፈጥሯል ማለት ነው። ማይክል ካሪክ ቡድኑን ከተረከበ በኋላ ሙሉ ለሙሉ በሚባል ደረጃ እየለወጠው እንደሆነ ተስተውሏል። ይህንንም ደግሞ በውጤትም ደረጃ ነጥቦችንም ሰብስበው እያስመለከቱን ይገኛሉ። እንደሚታወቀው ቡድኑ ተከታታይ ድሎችን እያስመዘገበ ነው። ምንም አይነት ሽንፈትም በ2026 ከገባ በኋላ ሲቀምስ አልተስተዋለም። ይህም ደግሞ በማይክል ካሪክ የመጣ ለውጥ ነውና በርካቶች ማይክል ካሪክን እያወደሱት ይገኛሉ። ከትላንትናው ድልም እንግዲህ በርካቶችን ያስገረመ እንቅስቃሴዎችን ተመልክተን ነበረ። በነገራችን ላይ ዩናይትዶች ባለፉት 10 ጨዋታዎች ነው 22 ነጥቦችን መሰብሰብ ችለው ከማንቸስተር ዩናይትድ እና ከማንቸስተር ሲቲ እና ከአርሰናል እኩል መቀመጥ የቻሉት ማለት ነው። ብሪያን ምቤሞ ትላንትና 22 ጨዋታዎችን ማድረግ ችሏል። በማንቸስተር ዩናይትድ መለያ 12ኛ የጎል ተሳትፎንም ማድረግ ችሏል። በመልሶ ማጥቃት እንቅስቃሴዎች የብሪያን ምቤሞ ተጽዕኖ ምን ያህል ከፍተኛ እንደሆነም እየተመለከትን እንገኛለን። ማይክል ካሪክ ከጨዋታው መጠናቀቅ በኋላ የሰጠው አስተያየት ነበረ። በፈጣን መልሶ ማጥቃት ላይ እጅግ አደገኛንን ያንን ማድረግ የሚችሉ ተጫዋቾች አሉን። ከሜዳ ውጪ ከኤቨርተን ጋር የሚደረግ ጨዋታ ሁልጊዜም ከባድ ነው። እዚህ ሜዳ ላይ ቀላል ጨዋታ ገጥሞን የሚያውቅ አይመስለኝም። በርትተን መታገል ነበረብን ሲልም አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ በጨዋታው ደምቆ ያመሸው እንግዲህ ግብ ጠባቂውን ሴን ላመንስ እንዲህ ሲል ነበር የተናገረው። እዚህ ለመጫወት የሚያስችል ብቃት እንዳለኝ ያውቃለሁ። ምክንያቱም ብቃቱ ባይኖረኝ ኖሮ እዚህ ባልተገኘው ነበረ አይደለ። ስለዚህ ራሴ ላይ መተማመን ብቻ ነው የሚጠበቅብኝ ሲል ነበር የተናገረው። በጨዋታው ጎል ያስቆጠረው ቤንያሚን ሴስኮ ደግሞ እንዲህ ሲል ተናግሯል። ለኔ ዋናው ነገር ሜዳ ላይ በሚኖረኝ ጊዜ መጥቀሜ ነው። እዚህ የተገኘሁት ቡድኑን ለመርዳት ስለሆነ ያንን ማድረግ እጥራለሁኝ። 5 ደቂቃም ይሁን 90 ደቂቃ ባገኝ ምንም ግድ አይሰጠኝም። ዋናው ነገር በቻልኩት መጠን ውጤት ማምጣት እንደምችል ማሳየት ነው ሲል ተናግሮ ነበረ ማለት ነው። እንግዲህ ሴን ላመንስ ባለፉት ጨዋታዎች ተከታታይ እጅግ በጣም ድንቅ ሬቲንጎችን ይዞ ሲወጣ ተመልክተናል። ትላንትና 8.4 እንዲሁም ደግሞ ከዛ በፊት 7.1 7.8 8.2 8.2 7.8 የጨዋታ ሬቲንጎችን ከ10 በተለያዩ ከነ ሶፋ ሶከር ያገኛቸው እንደሆኑ ተመልክተናል ማለት ነው። ማንቸስተር ዩናይትዶች በ2026 ያለመሸነፍ ጉዟቸውን አጠናክረው ቀጥለዋል። ተከታታይ ድሎችንም እያስመለከቱን ይገኛሉ። እጅግ በጣም ድንቅ አቋም ላይ የሚገኙት ማንቸስተር ዩናይትዶች በአውሮፓ ሻምፒየንስ ሊግ ቦታ አስጠብቀው የመውጣት አጋጣሚዎቻቸውን ካሁኑ እያመቻቹ ይመስላሉ። በሚቀጥለው የውድድር ዓመት ደግሞ የአውሮፓ ሻምፒየንስ ሊግ ቦታ ማግኘት ለቀያይ ሰይጣኖቹ ትልልቅ የስፖንሰርሺፕ ስምምነቶች፣ የተጫዋቾች ዝውውሮችንም ጭምር እንዲፈጽሙ ያደርጋቸዋል። አሁን ባለው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አማካኝነት ዩናይትዶች 27 ጨዋታዎችን አድርገው 48 ነጥቦችን ሰብስበዋል። ቼልሲ 5ኛ ደረጃ ላይ ይገኛል። ምናልባት እንግዲህ ከበርንሌ ጋር ያደረጉትን ጨዋታ አሸንፈው ቢሆን ኖሮ አሁን ከዩናይትድ ጋር የነበረውን ፉክክር ከፍ ማድረግ ይጠቅማቸው ነበር ማለት ነው። ዩናይትዶች በሚቀጥሉት ጊዜያቶች ምናልባት ተከታታይ ድሎ
ድሎችን እያሳኩ የሚመጡ ከሆነ ምናልባት የአስቶን ቪላን የሶስተኛ ደረጃ ቦታም ነጥቀው ለመቆየት የሚረዳቸውን አጋጣሚ ሊፈጥሩ ይችላሉ ተብሎ ይጠበቃል። ምክንያቱም አስቶን ቪላዎች ባለፉት ጨዋታዎች ተከታታይ ድሎችን እያጡ መጥተዋል። ዩናይትዶች ደግሞ በአንጻሩ ተከታታይ የማሸነፍ ሂደቶች ላይ ስላሉ የሶስተኛ ደረጃ ቦታንም ለማግኘት ቀያይ ሰይጣኖቹ ከወዲሁ ተገማች ሆነዋል።